አረ ያበደ መላ እየመጣ ነው። እሺ ከዛስ? ምን እሺ? ለሰፈሩ አዲስ ናቸው እንዴ? ቢሆኑ ነው መቼስ በዚህ ጋር በእግር የሚያልፉት። በቃ እዚህ ጋር ወከባ እንዳይፈጠር ወደ ቅያስ እናስገባቸውና ያለውን እንቀባበላቸው አይሻልም? ቀዮ በቃ ሂጅባችሁ። አስታይ ቆንጆች እንዴት ናችሁ? አንቺ ነይ ተዋልሽ እንዴ? ጭራሽ ስጋተታል። ነይ ባክሽ ነይ። ኦሆ ሴትዮ ነው ያለሽ እኮ አንቺ ነይ ወደ ውስጥ እናወራለን። በፈጠረ ገቢ ተባልሽ ወራት ወደ ውስጥ እየገባሽ እናወራለን። ነይ አንተ አቡሌ ወይ ቦስ ዳግም እዚህ ምን ትሰሪያለሽ እንዴ? ትታወቃላችሁ እንዴ? አዎ የክፍላችን ሰቃይ ተማሪ ዳግም እያልኩ ማውራሽ እሱ ነው። ሰቃይ ምናምን ትያለሽ? በጥፊ እንዳትጠሪ። ቆይ ተዋት። ምንድነው ተው ማለት? እዚህ ጋር ስራ እንደያዝ። በጣም ይቅርታ አንቺንም ጓደኛሽንም ማስጨነቅኳችሁ አይደለ? ነው ልሽኛችሁ። አንተ ግን በጣም ተለውጣል። ያው አንዳንድ ጊዜ ለመብላት ስትይ ተፍተፍ ያለሽ። ውይ ደረሰ መሰለኝ። በቃ መኪናው ከደረሰላችሁማ ሂዱ። ይመቻችሁ። እንዴ ስማ ዳጊ፣ የባለፈው አቸከስ መጣች። አተ ዛሬ ደግሞ አባቷም የለም። ኧረ አባቷ አይደለም ሹገር ዳዲ እኮ ነው የምታጫውተው። የባለፈው ራሱ ሹገር ዳዲ ነበር። ሹገር አተ ሴቱ ግን ለገንዘብ የማይሆነው ነገር የለም። ና ይኸውልህ ደግሞ ጠራች። ምን ፈልጋ ነው? ይሄን አንዱን ሹገር መኪና ልታሰራ ይሆናል። ሂድና አውራ ዝም ብለህ አንተ። ሰላም ነኝ እኔት ያኔ እህት ትሽ እኔ አንተ እህት አይደለሁም። እሺ ምን ልርዳሽ? አንተ ነህ እኔን የምትረዳኝ? የወር ደሞዝ እንኳን የሜካፕ ወጪ አይሸፍንም። እሺ መናት ሄደህ አዎ ደህና ነኝ፣ ግን የምበለው በላቤ ነው። አንቺ ያለሽ አንድ የሽማግሌ ገንዘብ እየበላሽ ለሚሰራ ሰው እንኳን ክብር የሌለሽ። ሰሚኛለሽ? ሰርቼ ማመጣውን ብር አልጋ ላይ ከምታገኘው ብር ጋር አታወዳድሪብኝሽ ማለት ነበር። እና እንዳልኩሽ ነው፣ ምንም ነገር እንዳትጠቀቅሽ፣ የፈለግሽውን ነገር ማድረግ ትችያለሽ። እኔ እኮ ነው። ኧረ አልሳቀቅም ማሪ። እንዴት ነው ግን ብራም? አዎ ግን ብዙ ብር መውጣት የማይወድ ሰው ነው። ዛሬ ግን በደንብ ነው እሺ የምናስወጣው። ግድ ነው። አረ ዳጊ አንዴ ብቻ። ምንድነው እሺ ቆይ የምትለኝ? እኔ ባንተ ፍቅረኛ ምክንያት መበዝበዝ አለብኝ? ከሌላ አርፋ አትቀመጥም እንዴ አንተ? በቃ ትሄዳለህ፣ ምሳ በልተን አብረን ከፍለህ ትወጣለህ። ቆይ እስከ መቼ ነው ፍቅረኛን በጓደኛ እያስጋበዝክ የምትኖረው? አንድ ቀን እኮ ማወቁ አይቀርም። እሱ መች ጠፋኝ ዳጊ። በቃ ለዛሬ ብቻ አውጣኝ። ቆየት ነው ምሳ ጋብዛቸው ያልኩ። አንድ ቦታ እንገባለን፣ በልተን ከፍለህልኝ ትሄዳለህ። ናሺ በቃ እኔ ምን አይነት ጣጣ ነው በእናታችሁ? ለመጋበዝም ያረፍዳሉ እንዴ? ደውልላት እስኪ። 5 ደቂቃ ደርሷል። እነዚህትና ምንድነው? እዚህ ነው እንዴ የምንበላው? አይ እንቀመጥና ቦታ እናስቀይራቸዋለን። እሺ የኔ ፍቅር እንዴት ነህ? ነይ ቁጭ በይ። የኔ ፍቅር ዳጊ ይባላል፣ ተዋውቂው። እሺ ሰላም። እቺ ደግሞ ምን ትመስላለች? ስትታይ እኮ በሰው ብር ልትበላ የመጣች አትመስል። እና የሚበላ ነገር ዘዟ። ምን እዚህ ነው የምንበላው? የት እንብላ? አልተመቻችሁም እንዴ? ቤቱን ቀይ። አይ የኔ ፍቅር ለምን ሸራተን አንሄድም? አይ ሀኒዬ ትናንትና እኮ እዛ ነው የበላነው። ሂልተን አይሻል? እሱማ ስኬሌትም ቆንጆ ነበር፣ ግን እኔ ስራ ስላለብኝ እዚህ በልተን ምን ሄደ ይሻል? በዚህ ሰዓት ስራ? ምንድነው የምትሰራው? ሹፌር ነኝ። ሹፌር? እና በሹፍርና ደሞዝ ነው ስካይላይ ትንሽ ስትለኝ ነበር። እና ለምንድን ነው ሁሌ ከሱ ብር የምትቀበለው? ማ እኔ ከሱ? ያው አንዳንድ ጊዜ ህይወት አይሞላም አይደለ? ታረጋለሽ። ኦኬ እንደዛ ነው። በቃ እናንተ ብሎ እኔ ቸኩላለሁ። የኔ ፍቅር መጣው። እሺ ሸኝቼው። ዳጊ ስማኝ። ምንድነው? ዳጊ ምግቡን ማን ሊከፍል ነው? እኔ እኮ ምንም ብር አልያዝኩም። ከምትሰጠኝ ብር ላይ ክፈለው። አረ ዳጊ ለምንድን ነው ጠርሙስ ቆሻሻ ውስጥ የሚያደርጉት? እኛን እኮ ያስቸግረናል። ለእኛም እዘኑ እንጂ። እሺ ይቅርታ፣ እንደግምም እንዳይደግሙ እንደዚህ አይነት ነገር። ሰርፕራይዝ። የኔ ፍቅር ለምን መጣሽ? ከስራ በኋላ እኮ እንገናኝ ነበር። አንተ ስትሰራ እኮ ከጎን መሆን ፈልጌ ነው። የኔ ፍቅር አይሆንም፣ ቆሻሻ ይሸትሻል። አንተንስ ይሸትህ የለ እንዴ? እኔማ ለምጄዋለሁ። እኔም ለምጄዋለሁ። እንደው ምን ይሻልሻል? ነይ እሺ። ቆሻሻ አውጡ። ለባሌ ቆሻሻ አውጡለት። አረ እባክሽ ቆሻሻ አውጡ። ቆሻሻ አውጡ። ቆሻሻ አውጡ። ቆሻሻ አውጡ። ጠርሙሱን ለብቻው አድርጉት። እሺ ያስቸግረናል።
ቆሻሻ አውጡ። እዴ ባቢ የኔ ፍቅር ታውቂዋለሽ? አላበምልህ እሱ ነው። ይሄ ነው ከገዛ ጓደኛሽ ጋር ቺት ሲያደርግ አገኘሁት ያልሽኝ የድሮ ፍቅረኛሽ? አዎ። አይ መጨረሻሽ እንደ አሞራ ጥምለጥም በመዞሩ ነው በቃ ብሎሽ። ስነ ስርዓት ያዝ አንተ። ተው አትሄድ እዚህ ቆሻሻ እጅ እንዳነካኝ። በስራ የቆሸሸ እጅ በውሃ ይጸዳል። በክፋትና በተንኮል የቆሸሸ ልብ ነው ከባዱ። ክፋት? ኧረ እኔ ክፉ አይደለሁም። እንደውም ደግነት ይላሳይ። አካውንት ንገረኝ። እኔ በላቤ ሰርቼ ላቤን የማገኝ ሰው ነኝ። ይልቅ ገንዘብህን መልካም ቦታ ላይ አውለው። አኩራኸኝ የኔ ፍቅር። እናሳ ምንድነው? እናት ነይ ነይ አንዴ ነይ። አቤት ምንድነው? ወይ እሺ በጣም ይቅርታ። እንዴ ምንድነሽ? አለል አድርጊ በቃ የሚሰራ ሰው እኮ ይሳሳታል። አይደለማ ቢሆንም መጠቀቅ ነበረባት። ና በእናትህ እንውጣ በቃ ነጀሰችኝ። እንዴ ስልኬስ ጃኬቴ ውስጥ የት አድርገሽው ነው እንዴ? ናና እናት ጃኬታችሁን ረስታችሁታል። አንቺ ሌባ በዚህ ትበቀኝ ነው። በይ ስልኬን አምጪ። ኧረ እኔ ጃኬት ብቻ ነው ያገኘሁት። ኪዳነ ምሕረት ምንም አይነት ስልክ አላየሁም። ትሰምኛለሽ? እንዳንቺ አይነት ሌቦችን ቀድማ አይቼ ነው ማውቃት። አሁን ፖሊስ ሳልጠራልሽ ቶሎ ብለሽ ስልኬን መልሽ። በእውነት እኔ ምንም አይነት ስልክ አልወሰድኩም። ታዲያ የት ሄደ ይባላል? ቆይ እስኪ መቼም በዚህ ፍጥነት አይዘጉትም። እንደውልበት። በጣም ይቅርታ ስልኩ ተገኘ። እግዚአብሔር ይመስገን። በጣም ይቅርታ። እሺ ቅድም ቲፕ አልሰጠሁሽም። አካውንትሽን ንገሪኝ፣ የተወሰነ ነገር ልላክልሽ። እኔ ዛሬ በቂ ሰርቻለሁ። ባይሆን ለደብረ ሲና ኪዳነ ምሕረት አስገባልኝ። እሺ እባክህ። እንዴት ነው የባሌ ጓደኛ? ዛሬ እንዴት ተፋታሽ? እባክህ የሆነ ስራ ሊጀምር ቢሮ ሊያናግር ነው ሄደው። ስራ ሊመዘገብ እና ቶሎ ነው የሚመጣው። ነይ እንዴ! ኧረ ተረጋጋ። ገና አሁን ስለወጣ ትንሽ ሳይቆይ አይቀርም። እሱ ኧረ እኔ አላቅም። ገና አሁን እኮ ነው የወጣው። ወይኔ ጉዴ ፈላ። ወይ የሆነ ቃረስቶ እና ምን ይሻላል? እኔ አላቅም። እና ተደበቅ። እና በቃ እዚህ ጋር ተደበቅ። ወይኔ ጉዴ! አንተ ሂድ ግባ። ምን ሆነሽ ነው የላ ሰዓት በር ላይ ያስቆየሽኝ? ሻወር እኮ እየወሰድኩኝ ስታንኳኳም አልሰማሁም። ቢሆንም ብዙ ሰዓት ነው ያስቆየሽኝ። በጣም ይቅርታ። እኔ የምልህ ቆይ ስራውን ትተኸው ነው እንዴ ቶሎ የተመለስከው? እባክሽ ዝም ብዬ ነው የለፈሁት። ቢሮ ድረስ መሄድ ሳይጠበቅብኝ በስልክ የሚያልቅ ነገር ነበር። ዝም ብዬ ነው የለፈሁት። እባክሽ እሱ ጋር ግን ይመቻል። ለምን እዚህ ጋር አትሆንም? አይ እዚሁ ተመችቶኝ እና በቃ ያንጎ ለመስራት ወሰንክ? አሁን ላይ ካሉት ስራዎች እሱ ይሻላል። ደግሞ በሳምንት እስከ ስንት ነበር? በሳምንት አይደለም በወር ነው። በወር ከ45,000 ብር በላይ። አዎ በወር እሺ ሌላስ ምን አላቸው? ሌላ ጥሪ የማይቋረጥብህም። እንደገና ደግሞ የአንጎ ፕሮ መተግበሪያውን ስትወርድ በ5 ደቂቃ ውስጥ ስራ መጀመር ትችላለህ። ውጪ እያልኩሽ እኮ ነው። እንዴት ሆነ? ከእንግዲህ ሚስት አለኝ ብለህ እንዳታስብ፣ ፈተናውን ወድቃለች።